ፍልሚያው ቀጥሏል። በሁሉም አቅጣጫ የሚታይ የቃላት ጦርነት ፍልሚያ ነው። ኢሳያስ አፈወርቂ፣ ጀነራል መሐመድ ሐምዳን ዳጋሎ፣ አምባሳደር ዲና ሙፍቲ፣ የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል፣ ደብረጽዮን ገብረ ሚካኤል፣ አቶ ጌታቸው ረዳና ሌሎች የዚሁ የቃላት ጦርነት አካል ሆነዋል። ቃላት መወራወሮቹ ተበራክተዋል። ፕሬዝዳንት ኢሳያስ ብልጽግና የውጭ ኃይሎች ወኪል ሲሉ ወርፈውታል። አምባሳደር ዲና ሙፍቲ በሌላ አቅጣጫ የኤርትራ መንግስት በአፋጣኝ ግዛታችንን መልቀቅ አለበት ሲሉ አስታውቀዋል። የሱዳኑ ጀነራል መሐመድ ሐምዳን ዳጋሎ ደግሞ ኢሳያስና መንግስታቸው ጀነራል አልቡርሃንን እየደገፉ ነው፣ አደገኛ አካሄድ ነው፣ አስቡበት በሚል በጥብቅ አስጠንቅቀዋል። ጠቅላይ ሚኒስትር አብይ አህመድ ባለስልጣኖቻቸውን ደብዳቤ አስይዘው ለጀነራል አብዱል ፈታህ አልቡርሃን መልእክቴ ይድረስልኝ ብለዋል። ህወሓትም በፌዴራሉ መንግስት ከባድ ወቀሳ ሲደርስበት ከቆየ በኋላ ህጋዊ ሰውነትህ አብቅቷል በመባሉ በመቀሌና አዲስ አበባ መካከል ሌላ የቃላት ጦርነቶችና የሀሳብ ፍልሚያዎች እየተካሄዱ ነው። ለቤት ፈላጊዎች ታላቅ የምስራች! በመሃል አዲስ አበባ ሳር ቤት 88 ካሬ ባለ 2 መኝታና 130 ካሬ ባለ 3 መኝታ በ36 ወር የሚረከቡት አፓርትመንቶችን አቀረብንላችሁ። በካሬ 64200 ብር ብቻ 100% ከፍለው ሲገዙ 40% ይቀነስሎታል። ከ5.7 ሚሊዮን ጀምሮ ቅንጡ አፓርትመንቶችን አሁኑኑ ከፍሎ የግሉ ያድርጉ። ግንባታቸው ከ80% በላይ የደረሱ ሳይቶች በፒያሳ ሊሴ፣ በሶማሌ ተራ፣ በአያት አደባባይ፣ በአያት ሎሚያድ፣ በጋርመንት ሲዲሲ ውብ አፓርትመንቶችንና በፒያሳ አድዋ 00 ደግሞ የንግድ ሱቆችን አቅርበንሎታል። አሁኑን ይደውሉ። ከ7 በላይ ሳይቶችን ሰርተን አስረክበናል። ቴምር ሪል ስቴት ስልክ 0906521111 0907070762 ፕሬዝዳንት ኢሳያስ መንግስታቸው በሱዳን ጦርነት ውስጥ የጀነራል አብዱል ፈታህ አልቡርሃን ደጋፊ መሆኑን ከዚህ ቀደም በግልጽ አስረግጠው ተናግረዋል። አሁን ባለው ሁኔታ የሱዳን የእርስ በርስ ጦርነት የቀጠናው ኃይሎች የኃይል አሰላለፍ መለያ ሆኗል። የፈጥኖ ደራሹ ጦር አዛዥ ጀነራል መሐመድ ሐምዳን ዳጋሎ ዋነኝነት በተባበሩት አረብ ኤምሬትስ ዩኤኢ እንደሚደገፉ ይነገራል። የተባበሩት አረብ ኤምሬት ዳጋሎን በጦር መሳሪያና በሌሎች ሎጂስቲኮች በሰፊው እየደገፈች ነው በሚል ተፋላሚያቸው ጀነራል አብዱል ፈታህ አልቡርሃንና የተለያዩ ኃይሎች ተደጋጋሚ ክሶች ይሰማሉ። ዩኤኢ ዳጋሎን እየደገፈች ነው የሚለው ክስ ሲሰማ የቆየው በሱዳን ብቻ ሲሆን በአሜሪካም ጭምር ነበረም። ጉዳዩ እስከ አሜሪካ ምክር ቤት ጭምር የደረሰ ነበረም። ሆኖም ትራምፕ በዓለም የንግድ ጦርነት አጣብቂኝ ውስጥ የገባውን የአሜሪካንን ኢኮኖሚ ለማነቃቃት በሚል የተባበሩት አረብ ኤምሬት ዩኤኢ እና ሳውዲ አረቢያ ጋር ልዩ ግንኙነቶችን በመጀመራቸው ከሱዳን ጋር በተያዘ በአሜሪካ ልዩ ልዩ ስሟ እየደጋገመ ሲነሳ የነበረው ዩኤኢ በአሁኑ ሰዓት እሷን የሚመለከተው አጀንዳ ሁሉ ቀሪ ሆኗል። መርህ ሳይሆን ዶላር እየተናገረ ነው። እናም አሁን በአፍሪካው ቀንድና በሰፊው ምስራቅ አፍሪካ ባለው ግጭቶችና የኃይል መሳሳብ ውስጥ የዩኤኢ ስም ቀድሞ የሚነሳ ሆኗል። በሌላ አቅጣጫ ደግሞ ግብጽና ኤርትራ አሉ። ሁለቱ ሀገራት ከተባበሩት አረብ ኤምሬትስ ዩኤኢ በተቃራኒ ቆመው የሱዳን ጦር ኃይሎች አዛዥ ጀነራል አብዱል ፈታህ አልቡርሃንን እየደገፉ ይገኛሉ። ግብጽና የተባበሩት አረብ ኤምሬትስ በሱዳን ጉዳይ ቢለያዩም ያላቸው የእርስ በርስ ግንኙነት ግን ከቀደሙት ጊዜያት እየተለየ አይደለም። የሱዳን ጉዳይ በአቋም የሚያጣላቸው ሆኖ አልታየም። አልቡርሃንና ኢሳያስን በተመለከተ የኃይል አሰላለፋቸው በአንድ አቅጣጫ መሆኑን በግልጽ አስታውቀዋል። ጀነራል አልቡርሃን በቅርቡም ወደ አስመራ አምርተው ከፕሬዝዳንት ኢሳያስ ጋር የመከሩበት ሁኔታም ታይቷል። ኢሳያስ ከዚህም በተጨማሪ አቋማቸው ከአልቡርሃን ጋር እንደሆነ እንደዚሁም የዳጋሎ ጦር ወደ ኤርትራ ድንበር የሚጠጋ ከሆነ ጦራቸው ወገቡን ታጥቆ ለመፋለም ዝግጁ መሆኑንም አስረግጠው መናገራቸውን ወራት በፊት ከሱዳን ጋዜጠኞች ጋር በነበራቸው ቆይታ አረጋግጠዋል። በዚሁ የኢሳያስ አቋም ዙሪያ ረርድብን ሲሉ የከረሙት የፈጥኖ ደራሹ ጦር መሪ ጀነራል መሐመድ ሐምዳን ዳጋሎ ካልታወቀ ቦታ የተቀረጹትን የቪዲዮ መልእክት ለሚመለከቱ አካላት ይድረስልኝ በማለት አሰራጭተዋል። በመልእክቱ ውስጥ ከተካተቱት አንኳር ነጥቦች መካከልም አንደኛው ኤርትራን የሚመለከት ይገኝበታል። ዳጋሎ በመልእክታቸው ኤርትራ አልቡርሃንን እየደገፈች ነው በማለትም ረፊ ዋላ ጣጣው ብዙ ነው ሲሉም ተናግሯል። እስካሁን ባለው ሁኔታ በዚህ የጀነራሉ ክስ ዙሪያ በኤርትራ በኩል የተሰጠ ምንም አይነት ምላሽ የለም። በሌላ አቅጣጫ ደግሞ በኢትዮጵያና ኤርትራ መንግስት መካከል የግንኙነት መሻከር ከመፈጠሩም ባሻገር ነገሮች ወደ ተጋጋለ የቃላት ጦርነትም ገብተዋል። በሁለቱም አቅጣጫ የቀጠለውን የቃላት ጦርነት ተከትሎ ጦርነት ሊቀሰቀስ ይችላል በሚል ስጋት ምዕራባውያኑ ሀገራት አደብ ግዙ እያሉ ይገኛሉ። በዚህ መሃል ደግሞ የትግራይ ጉዳይም አለም። በትግራይ ውስጥ ህወሓት አለም። የቀድሞ የኤርትራ መንግስት ጠላት የነበሩት የህወሓት አመራሮች የኤርትራ መንግስት ጋር አዲስ ግንኙነትን ጀምረዋል የሚለው ክስ በበርካታ አካላት ደጋግሞ እየተሰማ ይገኛል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ አንዱ ናቸው።
አቶ ጌታቸው በትግራይ የፖለቲካ ኃይል አሰላለፍ ውስጥ የኤርትራ መንግስት የተማመነ ኃይል አለ በማለት ከወራት በፊት ከአንድ በይነ መረብ ጋር በነበራቸው ሰፋ ያለ ቆይታ የተናገሩበት ሁኔታ ታይቷል። ከዚህም በኋላ በዚሁ ዙሪያ ደጋግሞና አስረግጦም ሲናገሩ ተሰምተዋል። የኤርትራ መንግስት ከህወሓትና ከህወሓት ደጋፊ ወታደራዊ አመራሮች ጋር የጎንዮሽ ግንኙነትን ፈጥሯል የሚለውን በተመለከተ ሳይታክት ደጋግሞ አስተባብሏል። ህወሓትም ቢሆን እንደዛውም የቀድሞ ሁለት ጠላቶችና በትግራዩ 2 ዓመት ጦርነት ወቅት ቃታ ተሳስበው ደም የተቃቡት ህወሓትና የኤርትራ መንግስት እንዴት ዞረው ተገናኙ የሚለው ጉዳይ አሁንም እንቆቅልሽ ነው። ነገሮች ከሱዳን እስከ ኤርትራ ብሎም እስከ ግብጽና ኢትዮጵያ ድረስ ተጠላልፈዋል። አንዱ በሌላው ላይ ክስ እያሰማ ነው። የፖለቲካ ሐሜቶች ደርተዋል። የትላንት ጠላቶች ዛሬ ወዳጅ እየሆኑ ነው። ተመሳሳይ መልኩ ትላንት ተወዳጅተው በአንድ ግንባር የተሰለፉ ኃይሎች ደግሞ በሁለት የተቃርኖ ኃይል ውስጥ ተሰልፈዋል። አሁን በአፍሪካው ቀንድ ያለው የኃይል አሰላለፍ የመቆላለፍና የመጠላለፍ ሁኔታ የሚታይበት ሆኗል። የሱዳን እርስ በርስ ጦርነትና የትግራይ ፖለቲካ የዚሁ ውጥረት ማዕከል ሆኗል። ከሶማሌላንድና የኢትዮጵያ ግንኙነት ጋር በተያያዘው ከባድ የፖለቲካ ውጥረትና ጡዘት ውስጥ የነበረው የምስራቁ ጂኦፖለቲካ አሁን ሰከን በረድ ብሏል። ቱርክ ኢትዮጵያንና ሶማሊያን በማደራደሯ አስመራ ላይ ሲመከር የነበረው የፖለቲካ ጥንስስ ባለበት መቆም ግድ ብሎታል። የትግራይና የኤርትራ ጉዳይ ግን አሁንም ወደ ሌላ አዲስ ምዕራፍ ሊሸጋገር ይችላል የሚሉ አስተያየቶች በስፋት መሰማት ጀምረዋል። ህወሓት በኢትዮጵያ ብሔራዊ ምርጫ ቦርድ በኩል የፓርቲ እውቅና የለም፣ ህጋዊ ሰውነትህም አብቅቷል ተብሏል። በዚህ መሃል የኢትዮጵያ ሀገራዊ ምርጫ እየተቃረበ ነው። ምርጫው ቢቃረብም ህወሓት ቢያንስ ከጊዜ አንጻር አቤት ብሎ አቤቱታውን ማቅረብ አልፈለገም። ህወሓትን ይተካሉ የሚባሉት የትግራይ የፖለቲካ ኃይሎችን የህወሓትን የ50 ዓመት የትግራይ ፖለቲካ የበላይነት ቀሪ አድርገው የስልጣን ክፍፍል ለማድረግ ከምንጊዜውም በላይ ሩጫ ላይ ናቸው። አቶ ጌታቸው ረዳና ጓዶቻቸው ስምረት በሚባል ፓርቲ ተከስተዋል። የምርጫው ጊዜ እየተቃረበ መሄዱን ተከትሎ በትግራይ ያሉት በርካታ ፓርቲዎች እርስ በርሳቸው ቅንጅትና ህብረትም እየፈጠሩ ሊሄዱም ይችላሉ። ህወሓት የለህም በህጋዊ ሰውነትም አናውቅህም በተባለበት ሁኔታ በትግራይ ምን አይነት ሰላማዊ ምርጫ ሊካሄድ ይችላል የሚለውም ጥያቄ እንደዚሁ በበርካቶች አእምሮ ውስጥ እየተደጋገመ የሚመላለስ ነው። ነገሮች ገና አልጠሩም። ከተስፋዎቹ ስጋቶቹ አመዝነው የሚታዩ ይመስላል። የፖለቲካና ወታደራዊ የኃይል አሰላለፉ ወደየት ሊያመራ ይችላል የሚለውን ጉዳይ እንደዚሁ ጥያቄ ሆኖ የቀጠለ ነው። በህወሓት ጠቅላይና አግላይ አገዛዝ ቅር ተሰኝተናል ያሉ የትግራይ ወታደራዊ አመራሮች ጫካ ገብተው በትጥቅ ለመፋለም እንቅስቃሴ ላይ ናቸው የሚለው መረጃ መውጣት ከጀመረ ዋላ ደር ብሏል። እነዚህ ሁሉ ሲታዩ የፖለቲካ መጠላለፎቹ ወደየት ያመሩ ይሆን የሚለው ጥያቄ የበለጠ የጎሉ ሆነው እንዲነሱ የሚያደርግ ሆኗል። የ2 ዓመታቱን የትግራይ ጦርነት እንደ መልካም አጋጣሚ በመጠቀም የኤርትራ መንግስት የኢትዮጵያ ግዛቶችን ተቆጣጥሯል የሚለውን ጉዳይ እንደዚሁ በጥብቅ የሚነሳ ሆኗል። በአሜሪካ ሴኔት እንደዚሁም በአውሮፓ ህብረትን በኩል የው ጉዳይ ተነስቶ የኤርትራ መንግስት ጦርን ከኢትዮጵያ ምድር አስወጣ ተብሏል። የኤርትራ መንግስት በአንጻሩ ጦሬ በግዛቴ ውስጥ ነው፣ ወደ ሰው ግዛት ገብቶ የተቆጣጠረበት ሁኔታ የለም በማለት ለተነሱበት ክሶች እየደጋገመ ቁርጥ ያለ ምላሹን የሰጠበት ሁኔታ ታይቷል። ከሰሞኑ ደግሞ አምባሳደር ዲና ሙፍቲ ሆርን ቪው በተባለ ድረገጽ ላይ ባወጡት ጽሑፍ የኤርትራ መንግስት ወታደሮቹን ከኢትዮጵያ ግዛቶች እንዲያስወጣና ስለ ኢትዮጵያ መንግስት ተቋሚ ታጣቂ ኃይሎች ድጋፍ ከመስጠት እንዲታቀብ ዓለም አቀፉ ማህበረሰብ ግፊት እንዲያደርግ እየጠየቁበት ሁኔታ ታይቷል። በህዝብ ተወካዮች ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ አባል የሆኑት አምባሳደር ዲና ሙፍቲ የኤርትራ መንግስት የኢትዮጵያ ሉዓላዊ ግዛቶች እስከ ወዲያኛው ተቆጣጥሮ ሊቀጥል አይችልም ሲሉ በዚሁ ጽሑፋቸው ላይ አስፍረው ታይቷል። ይህንኛው የአምባሳደር ዲና ሙፍቲ ሐሳብ የሁለቱ ሀገራት የቃላት ጦርነት አንዱ አካል ተደርጎ ተወስዷል። የአምባሳደር ዲና ሙፍቲ ሐሳብ ይፋ በሆነበት በዚሁ ሰሞን የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀልም እንደዚሁ ኢትዮጵያና የኤርትራ ባለስልጣናት ላይ ያተኮረ ትችታቸውን በኤክስ ገጻቸው ላይ አስፍረው ታይቷል። የማነ ገብረ መስቀል በዚሁ የኤክስ ገጻቸው ሐሳብ ላይ የብልጽግና ፖለቲካ ደጋፊዎች ወይንም ተሳዳቢዎች ያሏቸውን ሰዎች በመጥቀስ የሀገሪቱን ጥንታዊና ዘመናዊ ታሪክ በመከለስና በማዛባት ላይ ናቸው በማለት የወነጀሉበት ሁኔታ ይታያል። ማስታወቂያ ሚኒስትሩ ባለስልጣናቱ የኤርትራን ምጣኔ ሀብትና እምቅ አቅም ዝቅ አድርገው ይመለከታሉ ሲሉ ጠበቅ ያለ ወቀሳቸውን ሰንዝረዋል። ማስታወቂያ ሚኒስትሩ የዚህ መነሻ የባህር በር ለማግኘት ካለ ጥልቅ ፍላጎት ነው ያሉ ሲሆን የጎረቤት ሀገራትን ሉዓላዊ መሬት እስከ መውሰድ ይደርሳል ሲሉ ሐሳባቸውን አስፍረው ታይቷል። የማነ የኢትዮጵያን ፖለቲካ ብቻ ሳይሆን የኢኮኖሚውን ጉዳይ ጭምር አንስተው ጠበቅ ያለ ትችትን የሚያቀርቡበት ሁኔታ ታይቷል።
የማነ ገብረ መስቀል የኢትዮጵያን ምጣኔ ሀብት እድገት በኤክስ ልጥፋቸው ላይ አጣጥለው ኢትዮጵያ ላለፉት 2 አስርት ዓመታት ተደጋጋሚ የዕዳ እፎይታ ማግኘቷን መዘንጋት የለብንም ሲሉ አስታውቀዋል። የአፍሪካ ቀንድ ዘላቂ ልማት ትልቅ አቅም አለ ያሉት ማስታወቂያ ሚኒስትሩ ነገር ግን እውነተኛ እድገት የሚወሰነው በዓለም አቀፍ ሕግ በማክበር ላይ ባለው ዘላቂ ቀጠናዊ ሰላም ላይ ነው ሲሉ አስታውቀዋል። አምባሳደር ዲና ሙፍቲ በሆርን ሪቪው ላይ ባወጡት ጽሑፍ የፕሬዝዳንት ኢሳያስ ዋና ትኩረት የትግራይና የአማራ የብሔር ሚሊሻዎችን በማሰባሰብ የውጭ ኃይሎች መሳሪያ ሆኗል ያሉትን የኢትዮጵያ መንግስት መገልበጥ ነው ሲሉ ወንጅለዋል። ፕሬዝዳንት ኢሳያስ በነጻነት በዓል ላይ ባደረጉት ንግግር የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ሕዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያክል ተስፋ እንደቆረጡ የሚያሳይ ነው በማለት እየተናገሩ መሆናቸው የሚታወስ ሲሆን የአምባሳደር ዲና ሙፍቲ ሂሳዊ ምላሽም ከዚሁ ከፕሬዝዳንት ኢሳያስ ክስ ጋር የተያዘ ሆኖ ይታያል። በሌላ አቅጣጫ ደግሞ አምባሳደር ዲና ሙፍቲ ኤርትራ መሬታችንን ትልቀቅ ሲሉ ማስታውቋል። ነገሮቹ በዚህ መልኩ በቃላት ጦርነት መልኩ የደራ የፖለቲካ ሰጣ ገባ ሆነው እየታዩም ነው። ቃላት ጦርነት ፍልሚያው በሁሉም አቅጣጫ ደርሶ እንደቀጠለ ነው። ከጀነራል ዳጋሎ እስከ ፕሬዝዳንት ኢሳያስ፣ ከአቶ ጌታቸው ረዳ እስከ አምባሳደር ዲና ሙፍቲ እንደዚሁም እስከ ኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ድረስ የቃላት መወራወሮቹ ተበራክተዋል። አበቃን። ሰናይ ጊዜን ተመኘን።